ሰላም ተማሪዎች እንደምናላችሁ ጸደኒያ ነኝ ከሳቋማ በአዲስ አበባ ዩኒቨርሲቲ ጂኦሎጂካል ሳይንስ ዲፓርትመንት ሌክቸረር። በዛሬው ቪዲዮአችን የመጨረሻው የግሬድ 9 ባዮሎጂ ዩኒት 6 ዩኒት ሪቪውን ወይም ዩኒቱን የምንከልስ ይሆናል። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ እንዲሁም ዌብሳይታችንን ጎብኙ እያልኩኝ ወደ ክለሳችን። እንግዲህ በዚህ ዩኒት ስንጀምር ስለ ኢኮሎጂ ወይም ስለ ስነ ምህዳር አይተናል አይደለም? ስነ ምህዳር ምንድን ነው አለን? is the study of relationships organisms to one another and to their surrounding environment. ስነ ምህዳር የምንለው የባዮሎጂ ዘርፍ ነው። ምንን የሚያጠና? የተለያዩ ህይወት ያላቸው ነገሮች እርስ በእርሳቸው እንዲሁም ደግሞ ከአካባቢያቸው ጋር ያለውን ግንኙነት የሚያጠና የባዮሎጂ ዘርፍ ኢኮሎጂ እንለዋለን ብለናል። ከዛም this abiotic factors የሚል ነገር አይተናል። These are the non-living components of ecosystem that influence the distributions of organisms in their environment. abiotic factors የምንላቸው ህይወት የሌላቸው የስርዓተ ምህዳር አካላት ናቸው። የሌሎች ህይወት ያላቸው ነገሮችን ስርጭት በአካባቢያቸው ያለውን ስርጭት ላይ የራሳቸውን ሆነ ተጽዕኖ የሚያደርጉ ብለናል። እነዚህን abiotic factors ደግሞ እንደምሳሌነት የሰንላይት ኢነርጂ የፀሐይ ብርሃን ኃይል this is energy the sunlight የፀሐይ ብርሃን temperature የሙቀት መጠን ዋተር ውሃ እና ኒውትሪየንትስ እና ሳሊኒቲ የተለያዩ ንጥረ ነገሮችን እና የጨው መጠን የመሳሰሉት የኢኮሲስተም ወይም የስርዓተ ምህዳር ህይወት የሌላቸው ነገሮች ናቸው። the abiotic factors ናቸው ብለናል። Most organisms are adapted to live within a relatively narrow range of temperatures. አብዛኞቹ ህይወት ያላቸው ነገሮች ራሱን በቻለ በጠባብ የሙቀት መጠን ክልል ውስጥ ነው መኖር የሚችሉት። ራሳቸውን አዳፕት አድርገው አላምደው and will not thrive if temperatures are colder or warmer ማለት ነው። በጣም ከቀዘቀዘ በጣምም ከሞቀ የመቆየታቸው ነገር በህይወት የመቆየታቸው ነገር አስቸጋሪ ነው ማለት ነው የአብዛኞቹ ህይወት ያላቸው ነገሮች። እንዲሁም የማደጋቸውም ነገር ማለት ነው። ለምሳሌ the growing season of plants እጽዋት የሚያድጉበት ወቅት በኃይለኛው በቴምፕሬቸር ወይም በአየሩ የሙቀት መጠን ላይ የተመሰረተ ነው። ተጽዕኖ ያሳድርበታል የአየሩ የሙቀት መጠን የተለያዩ እጽዋት እድገት ላይ። ሌላው እንደምናውቀው all organisms require water አይደለም? ሁሉም ህይወት ያላቸው ነገሮች ውሃ ያስፈልጋቸዋል። So on land water is often scarce, so patterns of rainfall have a major influence on life ማለት ነው። በምድር ህይወት ላይ ስናይ ውሃ አንዳንድ ጊዜ ይታጣል። so የዝናብ መጠን መኖሩ ትልቁን የሆነ ሚና ይጫወታል ወይም ደግሞ major influence አለው ማለት ነው። ትልቅ ተጽዕኖ አለው በምድር ላይ ላሉ ህይወት ላላቸው ነገሮች። ሌላው ምን አይተናል? almost all ecosystems rely on energy captured by photosynthesis አይደለም? ሁሉም ስርዓተ ምህዳሮች በፎቶሲንተሲስ አማካኝነት ነው ስር መሰረታቸው የሚጀመረው። ይሄ ፎቶሲንተሲስ እጽዋት የሚያካሂዱት ሂደት ነው። በዚህ ሂደት ጊዜ የፀሐይ ብርሃንን ውሃን ተጠቅመው እንዲሁም ካርቦን ዳይኦክሳይድን ተጠቅመው ምግብን ያመርታሉ። ስለዚህ ያ የተመረተው ምግብ ነው ለፕራይመሪ ኮንሱመርስ የኃይል ምንጭ የሚሆነው። ከዛ ደግሞ እነዚህም ፕራይመሪ ኮንሱመርስ የሚበሏቸው ሴኮንደሪ ኮንሱመርስም እንዲሁም ደግሞ ቴርሸሪ ኮንሱመርስም እያለ የኃይል ምንጭ መሰረቱ የሚሆነው is photosynthesis ነው። So the availability of sunlight influences the amount of life on an ecosystem can support ማለት ነው። ስለዚህ የፀሐይ ብርሃን መገኘት አለመገኘቱ የራሱ የሆነ ተጽዕኖ አለው። አንድ ኢኮሲስተም አንድ ስርዓተ ምህዳር ሊደግፋቸው የሚችሉትን የህይወት ያላቸው ነገሮች መጠን ማለት ነው። so particularly በተለይ ደግሞ below the surface in the marine communities ማለት ነው። በተለይ በውቅያኖስ ጥልቅ ውስጥ የምናገኛቸው ህይወት ያላቸውን ነገሮች ደግፎ ለማቆየት የፀሐይ ብርሃን በበቂ ሁኔታ መድረስ መቻል አለመድረስ መቻል ተጽዕኖ አለው ማለት ነው። ሌላው ስለ abiotic factors ስናወራ the physical consistency, pH and mineral composition of the soil and አትክልት የሚያድግበት አፈር የአፈሩ አካላዊ ወጥነቱ የፒኤች አማውንቱ አሲዳማ ነው ወይ ቤዝ ነው ቤዚክ ነው ወይ ኒውትራል ነው ወይ የሚለው ነገር እና the mineral composition በውስጡ የያዛቸው የተለያዩ የንጥረ ነገር ይዞታዎች often severely limits terrestrial plant growth ማለት ነው። ብዙውን ጊዜ የብስ ላይ የሚያድጉ የእጽዋት እድገት ላይ
ወሳኝ ነገር ነው ማለት ነው። particularly the availability of the nitrogen and phosphorus ማለት ነው። በተለይ ደግሞ የናይትሮጅን እና ፎስፈረስ የምንላቸው ኒውትሪየንትስ ንጥረ ነገሮች መገኘት አለመገኘት ወሳኝ የሆነ ነገር ነው ማለት ነው በምድር ላይ ለሚያድጉ እጽዋት እድገት ላይ። እንደዚህ የተለያዩ ኤባዮቲክ ፋክተርስ ካየን በኋላ ስለ ባዮቲክ ፋክተርስ ደግሞ አይተናል። ባዮቲክ ፋክተርስ ምንድናቸው አሉን? are the living components ህይወት ያላቸው አካላት ናቸው የስነ ምህዳር እንደ ፕሬዴተርስ አዳኞች፣ ሄርቢቨርስ ቅጠል በሊታዎች፣ ፓራሳይትስ ጥገኞች፣ ዲኮምፖዘርስ የሞቱ እንስሳትና እጽዋት አበስባሾች፣ ኮምፒቲንግ ኦርጋኒዝምስ እንዲሁም የሚወዳደሩ ህይወት ያላቸው ነገሮች እነዚህ are the living components ማለት ነው of the ecosystem that influence the distributions of organisms in their environment የስነ ምህዳር ህይወት ያላቸው ነገሮች ናቸው። እነዚህም ሌሎች በምድር ላይ የሚኖሩ ህይወት ያላቸው ነገሮች ኦርጋኒዝሞችን እና አካባቢያቸው ላይ እንዲሁም የዛን ኦርጋኒዝሞች አሰረጫጨት ላይ ተጽዕኖ የሚያሳድሩ ናቸው ማለት ነው። these producers, consumers, decomposers ያልናቸው biotic factors. and then population የሚል ተርም አይተናል አይደለም? ቃል ተምረናል። ምንድነው population? a population is a group of organisms that belongs to the same species አለ። population የምንለው የህይወት ያላቸው ነገሮች ስብስብ ነው። እነዛ ህይወት ያላቸው ነገሮች ደግሞ በአንድ ዝርያ ስር የሚመደቡ ናቸው። ስለዚህ ተመሳሳይ ዝርያዎች ስብስብን ነው የተመሳሳይ ዝርያዎች ስብስብን population እንለዋለን። ሌላ what's community የሚለውን ነገር አይተናል። community ደግሞ it's all of the populations of different species in an ecosystem ይለናል። በስርዓተ ምህዳር ውስጥ የምናገኛቸው የተለያዩ ዝርያዎች ፖፕሌሽን ስብስብን ነው ኮሚኒቲ የምንለው። እዚህ ጋር እንደምናየው ዚብራ አንድ ራሱን የዚብራዎች ስብስብን ፖፕሌሽን አንድ ፖፕሌሽን አለ። እዚህ ጋር የዝሆን አለ። እዚህ ጋር ሌላ አንበሶች አሉ ብለን ብናስብ ሌላ 2-3 አንበሳ እዚህ ጋር አለ። ስለዚህ እነዚህ ፖፕሌሽኖች የተለያዩ ዝርያዎች ፖፕሌሽን አንድ ላይ ምን ብለን እንጠራቸዋለን? ኮሚኒቲ ብለን እንጠራቸዋለን ማለት ነው። በአንድ ስነ ምህዳር ውስጥ ወይም ስርዓተ ምህዳር ውስጥ የምናገኛቸው የተለያዩ ዝርያዎችን ስብስብ። then ecosystem ምንድነው አለን? an ecosystem is a unit containing the community of organisms and their environment interacting together አለ። ኢኮሲስተም ወይም ስነ ምህዳር የምንለው የተለያዩ ኦርጋኒዝሞች ኮሚኒቲ እና አካባቢያቸው የሚያደርጉት መስተጋብርን ነው ስርዓተ ምህዳር የምንለው። ስለ ኢኮሲስተም ኮሚኒቲ and population ከተማርን በኋላ ምን ተምረናል? the earth ባዮምስን አይተናል። የተለያዩ የዓለማችን ትላልቅ ክፍሎች አሉ የራሳቸው የሆነ የአየር ንብረት። በዛ የአየር ንብረት ደግሞ አማካኝነት የአካባቢ የራሱ የሆነ የእጽዋት አይነት የእንስሳት አይነት ያሉበት ቦታን ባዮም እንለዋለን አለን። ስለዚህ ዓለማችን ደግሞ ሁለት ዋና አይነት ባዮምስ አሏት። እነዚህም ቴሪስቴሪያል የየብሳዊ ባዮምን እና አኳቲክ ባዮም ነው ውሃማ የሆነ ባዮም አሉ በዓለማችን ላይ። so biomes located on land are called terrestrial biomes አለን አይደል? እነዚህ ባዮምስ በምድር ላይ የሚገኙ ከሆነ በየብስ ላይ የሚገኙ ከሆነ terrestrial biomes እንላቸዋለን። and biomes located in bodies of water are known as aquatic biomes ማለት ነው። እነዚህ ባዮምስ ደግሞ በተለያዩ የውሃ አካላት ውስጥ የሚገኙ ከሆነ we call that aquatic biomes። ከዛ ዋነኛ የምንላቸውን major terrestrial biomes የብስ ላይ የሚገኙ ባዮምስን ለማየት ሞክረናል። the tropical forest አይተናል። this tropical rainforest ያልነው በጣም ሞቃታማ የሆነ high biodiversity ያለበት ብዙ ከፍተኛ የሆነ ብዝሃ ህይወት ያለበት እና ዝናብም ከዓመት እስከ ዓመት የሚዘንብበት ቦታ ነው ብለናል። ጥቅጥቅ ያለ ዛፎችም አሉ ብለናል። dense tree canopies አሉት ብለናል። እና ደግሞ የተለያዩ አይነት የእንስሳትና የእጽዋት ዝርያዎችም ይገኙበታል ያልነው ነው። and then there are ሳቫናስ ያልናቸው ባዮምስ ደግሞ አሉ። እነዚህም ሞቃት ያሉ ናቸው፣ ወቅታዊ የሆነ ዝናብ ያላቸው፣ በአብዛኛው ደግሞ ስካተርድ የሆኑ የተበታተነ ዛፎች እና ግራስስ ሳሮች ናቸው ያሉት። እንደ ኤሌፋንት፣ ጂራፍ፣ ላየን የመሳሰሉ እንስሶች ይገኙበታል አለን። ሌላኛው ደግሞ ስለ ዴዘርትስ አይተናል አይደለም? በጣም ሞቃታማ ደረቅ የሆነውን ባዮም ነው የዓለማችንን ደረቅ የሆነውን ክፍል ነው ዴዘርት የምንለው። እዚህ አካባቢ ደግሞ እንደ ካሜልስ፣ ሊዛርድ፣ ስኮርፒዮንስ፣ እንደ ግመል፣ እንሽላሊት የመሳሰሉ እንስሶች ይገኙበታል እና ደግሞ የሚገኙት እጽዋት አይነትም ደግሞ እንደ ቁልቋል፣ ካክቲ ውሃ በውስጣቸው በደንብ መያዝ የሚችሉ እሾሃማ የሆኑ ቅጠላቸው የውሃ እንትነት ለመቀነስ የሚያስችል ቀጫጭን የሆኑ እጽዋት የሚገኙበት ነው ቦታ አለን። and then
ግራስላንድስ አይተናል አይደለ? ሳር ምድር የሆኑ የምድራችን ክፍሎች አሉ። የምታስታውሱ ከሆነ በብዛት እንደ ምሳሌ ያየነው በአሜሪካ የሚገኝ ግራስላንድ አለ፣ ፔራሪ ግራስላንድስ። ስለነሱ አውርተናል። እነዚህ ደግሞ ሰፋ ያለ የሳር ምድሮችን ነው። ሞዴሬት የሆነ መካከለኛ የሆነ የዝናብ መጠን ያለበት ቦታ ነው ብለናል። በዋነኝነት ደግሞ ሳሮች ያሉበት ቦታ ነው። እንስሶች ደግሞ እንደ ባይሳን የምንለው እንደ ጎሽ፣ አንቴሎፕ፣ አጋዘን፣ ዚብራስ፣ የሜዳ አህያ የመሳሰሉ እንስሶች የሚገኙበት ነው ቦታ ነው ብለናል። ቴምፕሬት ፎረስት ደግሞ አለ። ይሄም ደግሞ ማይልድ የሆነ ክላይሜት ያለበት ቦታ ነው። ደግሞ ዴሲዱየስ የሆኑ ፕላንትስ የሚገኙበት ቦታ ነው ማለት ነው። ቅጠላቸውን የሚያረግፉ አራቱንም አይነት ሲዝንስ ወቅቶች ጸደይ፣ ክረምት፣ በጋ፣ መኸር የመሳሰሉ ሲዝኖችን የሚያስተናግዱ ዛፎች፣ እጽዋቶች ያሉበት ቦታ ነው ብለናል። የተለያዩ ፎክስስ፣ ዲርስ የመሳሰሉ እንደ ቀበሮ የመሳሰሉ እንስሳት የሚገኙበትን ቦታ ነው ብለናል። and then this boreal forestስንም ተመልክተናል አይደለም? ወይም ደግሞ ታይጋ የምንላቸው የዓለማችን ክፍሎች ደግሞ አሉ። እነዚህ ቀዝቃዛ ኮኒፈረስ ትሪስ ያሉባቸው እንደ ጥድ የመሳሰሉ ፓይንስ ማለት ነው፣ ስፕሩስ የመሳሰሉ እጽዋት አይነቶች ያሉባቸው ቦታዎች ናቸው ብለናል። ረዥም የሆነ ዊንተር ክረምት ነው ያለው ብለናል። እና ደግሞ wolves bears ድቦች እና ተኩላዎችን በብዛት በዚህ አካባቢ የሚኖሩበት የዓለማችን ክፍል ነው አለን። እንደን መጨረሻ ላይ ምንን አየን? ተንድራ ያልነውን በጣም ደረቅ ቀዝቃዛ የሆነውን ቦታ እና ሎ ባዮዳይቨርሲቲ ያለበት ወይም ደግሞ አነስተኛ የሆነ ብዝሃ ህይወት ያለበት ቦታ ነው አለን። እና ሌላኛው ደግሞ ለየት የሚያደርገው ነገር የምታስታውሱ ከሆነ አፈሩ ፐርማፍሮስት ነው። ምን ማለት ነው? ከቶፕ ሶይሉ በታች ያለው አፈር በረዶ የሰራ ስለሆነ እጽዋት ስራቸውን እንደፈለጉ መስደድ አይችሉም ወደ አፈር ውስጥ ብለን ተነጋግረናል፣ ተማምረናል። ዶስት ቬጂቴሽንስ በዚህ አካባቢ የሚገኙ ቬጂቴሽንስ እንደ ሞስስ፣ ላይከንስ፣ ግራሰስ የመሳሰሉ ናቸው። በዚህ አካባቢ ደግሞ የሚፈልሱ በርድስ፣ ማይግራቶሪ በርድስ፣ አርክቲክ ፎክስ በዚህ የሚገኝ ቀበሮች፣ ሬንዲርስ ወይም ደግሞ አጋዘን የመሳሰሉት እንስሶች ይገኙበታል ብለን ተወያይተናል። ስለዚህ ወደ 7 የሚሆኑ ቴሪስቴሪያል ባዮምስን በደንብ ተመልክተናል ማለት ነው። እዚህ ጋር ደግሞ ማስተዋል ያለብን ነገር the same biome can occur in different geographic locations with similar climates። ተመሳሳይ የሆኑ ባዮሞች በተለያየ የመልክዓ ምድራዊ አቀማመጥ ያላቸው ቦታዎች ላይ ልናገኝ እንችላለን። ነገር ግን ያ ቦታ ተመሳሳይ የሆነ ክላይሜትስ ከሆነ የአየር ንብረት ከሆነ ያላቸው ማለት ነው። እነዚህ የተለያዩ መልክዓ ምድሮች ተመሳሳይ የሆነ የአየር ንብረት ያላቸው ከሆኑ በነዛ አካባቢ ተመሳሳይ የሆኑ ባዮሞችን ልናገኝ እንችላለን ማለት ነው። እዚህ ጋር እንደምታዩት ግራስላንድ ኤንድ ሳቫና በዓለማችን የትኛው ክፍል ላይ እንደሚገኝ ማየት ትችላላችሁ። ዴዘርትስ ግን እንደምታዩት የተለያየ መልክዓ ምድር አቀማመጥ ያላቸው አገሮች ውስጥ ነው የሚገኙት እነዚህ ቦታዎች። ግን ደግሞ የአየር ንብረታቸው ተመሳሳይ በመሆኑ የተነሳ ተመሳሳይ የሆኑ ባዮምስ እናገኛለን ማለት ነው። ስለዚህ ስለ ባዮምስ ስናወራ የአየር ንብረቱ ነው ማለት ነው የዛ አካባቢ ውስጥ የሚኖሩ እንስሳትና እጽዋትን የሚወስነው። ከዚህ ጋር ያይዞ ቴምፕሬቸር ኤንድ ፕሬሲፒቴሽን ኤንድ ቫሪዬሽንስ ኢን ቦት የሙቀት መጠንና የዝናብ መጠን እና የነዚህ የሁለቱ ነገሮች መለዋወጥ are the key abiotic factors ቁልፍ የምንላቸው abiotic factors ናቸው that shape the composition of animals and plant communities in terrestrial biome ማለት ነው። በቴሪስቴሪያል ባዮም ውስጥ የምናገኛቸውን የእንስሳትና የእጽዋት ኮሚኒቲ የሚወስኑ ፋክተርስ ናቸው፣ ቁልፍ የሆኑ ፋክተርስ ናቸው ማለት ነው። So ቀደም ብዬ እንዳልኩት a biome is a large group of ecosystem that shares the same type of climax community። biome የምንለው የተለያዩ ኢኮሲስተምስ ስብስብን ነው ወይም የስርዓተ ምህዳሮች ስብስብ ነው። ተመሳሳይ የሆነ ክላይማክስ ኮሚኒቲን ሼር የሚያደርጉ ማለት ነው፣ የሚጋሩ ተመሳሳይ የሆነ ዲስ ክላይማክስ ኮሚኒቲ የምንለው ነገር አለ። ይሄ ኮሚኒቲ ራሱን ችሎ መቆም የሚችል ስቴብል የሆነ ኮሚኒቲ ነው። ስለዚህ የእነዚህ አይነት ክላይማክስ ኮሚኒቲዎች ትልቅ ስብስብ ነው ማለት ነው ባዮም የምንለው ነገር። So all the communities within the biome have similar climates and organisms ማለት ነው። ሁሉም ስርዓተ ምህዳሮች በአንድ ባዮም ውስጥ ያሉ ስርዓተ ምህዳሮች ተመሳሳይ የሆነ የአየር ንብረትና በውስጣቸውም ደግሞ የተለያዩ ህይወት ያላቸው ነገሮች አላቸው ማለት ነው። ሌላኛው ያየነው የባዮም አይነት is the aquatic biome ውሃማ የምንላቸው ባዮሞችን ነው which occupy roughly 75% of the earth's surface and are determined by their salinity and other physical factors።
ዓለማችንን 75% የሚያክለውን የሸፈኑ ወይም የያዙት this aquatic biomes ናቸው። የሚገለጹትም ባላቸው የጨው መጠንና በሌሎች አካላዊ ፋክተርስ ነው፣ ፊዚካል ፋክተርስ ነው። በውሃው ቴምፕሬቸር፣ በማዕበል እንዲሁም ደግሞ በዴንሲቲው በመሳሰሉት ነው ማለት ነው የሚገለጹትና የሚወሰኑት። ሁለት አይነት ባዮምስ አሉ፣ አኳቲክ ባዮምስ አሉ። ፍሬሽ ዋተር ባዮምስ የምንላቸው ናቸው፣ ጨው አልባ ባዮምስ የውሃ አካላትን ማለት ነው። እንደ ሌክስ፣ ሀይቆችን፣ ስትሪምስ፣ ጅረቶችን፣ ሪቨርስ፣ ወንዞችን እና this wetlands እርጥብ መሬቶችን ያካትታል። this fresh water biomes የምንላቸው and they typically have salt concentration of less than 1% ማለት ነው። ጨው አልባ ስለሆኑ የነዚህ የውሃ አካላት ያላቸው የጨው መጠን አናሳ ነው ማለት ነው፣ ከ1% ያነሰ ነው። በንጽጽሩ the salt concentration of marine biomes ሌላኛው ደግሞ የአኳቲክ ባዮም አይነት ጨዋማ የምንላቸው የውሃ አካላትን ነው። እንደ ኦሽንስ ውቅያኖሶች፣ ኢንተርቲዳል ዞንስ እነዚህ ደግሞ በባህር ዳርቻ የምናገኛቸውን አካባቢዎችን ነው። እንደ ኮራል ሪፍስ እነዚህ ኮራል ሪፍስ ኮራል በሚባሉ ጥቃቅን እንስሳት የሚገነቡ መዋቅሮች ናቸው። ለተለያዩ በጨዋማ የውሃ አካላት ውስጥ ለሚኖሩ ህይወት ያላቸው ነገሮች እንደ መኖሪያነት የሚያገለግሉ። ስለዚህ በእነዚህ አካባቢዎች የምናገኘው ደግሞ የጨው ኮንሰንትሬሽን are generally around 3% ማለት ነው። እስከ 3% የሚደርስ የጨው መጠን ሊኖራቸው ይችላል እንደዚህ አይነት የውሃ አካላት። ሌላው ደግሞ ስለ ሰክሰሽን አይተናል አይደለም? ሰክሰሽን ምንድነው አለን? it's the orderly natural change that takes place in the community ብለናል። በአንድ ኮሚኒቲ ውስጥ የሚካሄድ ስርዓቱን የጠበቀ ናቹራል ቼንጅ ነው ወይም ተፈጥሯዊ የሆነ ለውጥ ነው ማለት ነው በአንድ ኮሚኒቲ ውስጥ የሚከሰት። ታዲያ ይሄ ተፈጥሯዊ የሆነ የኮሚኒቲ ውስጥ ያለ ቼንጅ when this starts or when this process begins in a virtually lifeless area ምንም አይነት ህይወት በሌለበት ቦታ ላይ የሚጀምር ከሆነ such as for example a new volcanic island ለምሳሌ እሳተ ገሞራ ፈንድቶ ከዛ በኋላ እሳተ ገሞራ በኋላ ምንም አይነት ህይወት ሳይኖር ምንም በሌለበት bare rock ምድረ በዳ ላይ ከሆነ የሚጀምረው ህይወት or ደግሞ on the rubble moraine left by a retreating glacier ትልቅ የበረዶ ግግር ተደርምሶ ከወዳደቁ አለቶች ከሆነ የሚጀምረው then we call that succession primary succession ማለት ነው። primary succession ምንም አይነት life already exist ሳያደርግ ያ ቦታ እየተተካካ ክላይማክስ ኮሚኒቲ ላይ የሚደርስበት የውርርስ እና የለውጥ ሂደትን ነው ማለት ነው this primary succession የምንለው። እንደምታዩት ከቤር ሮክ ምንም የሌለበት አለት ላይ እነ ሞሰስና ላይከንስ ማደግ ይጀምራሉ። እነሱ ሲያድጉ ይሄ ቤር ሮክ መሰባበር ይጀምራል እና በዚህ ምክንያት the soil form ማድረግ ይጀምራል፣ አፈር ይፈጠራል። ስለዚህ ይሄ አፈር መፈጠሩ ደግሞ ለሌሎች እጽዋት ማደጊያ አመቺ ይሆናል። ስለዚህ እነዚህ ሞሰስና ላይከንስ ስለሚያመቻቹላቸው ሌሎች ደግሞ ወፋፍራም ሽረብስ ቁጥቋጦዎች ማደግ ይጀምራሉ። ከዛ በኋላ ከነሱ ጋር ደግሞ ተያይዞ ከጊዜ ለውጥ በኋላ ትሪስ ስታርት ቱ ግሮ ማለት ነው፣ ትላልቅ ዛፎች ማደግ ይጀምራሉ። ስለዚህ ምንም አይነት ህይወት ካልነበረበት ቦታ ወደ ክላይማክስ ኮሚኒቲ በዚህ መልኩ ከሆነ ሰክሲድ እየተደራረጉ ክላይማክስ ኮሚኒቲ ላይ የሚደራረሱት then we call that primary succession አለን። in contrast to primary succession ደግሞ ከመጀመሪያ ደረጃ succession ደግሞ ሌላ አይነት succession አለ። ምን ብለናል? the secondary succession። ይሄ ደግሞ ምን ኢንቮልቭ ያደርጋል? it is the recolonization of an area after a major disturbance has removed most of but not all of the organisms in a community ማለት ነው። ይሄ አይነቱ ደግሞ succession የሚከሰተው በተፈጥሮ ወይም በሰው ሰራሽ ረብሻዎች አማካኝነት አንድ ክላይማክስ ኮሚኒቲ ወይም ደግሞ ራሱን ችሎ የነበረ ኮሚኒቲ ጠፍቶ ከነበረ ነገር ግን ሲጠፋ ሁሉንም ህይወት ያላቸው ነገሮች ሳይሆን የተወሰኑት ከሆነ ጠፍቶ የነበረውና ኦልሬዲ አፈር እና የተወሰኑ ኦርጋኒዝሞች በነበሩበት ቦታ ላይ ያ ቦታ ድጋሚ ወደ ክላይማክስ ኮሚኒቲ ተለውጦ የሚደርስ ከሆነ we call that secondary succession ማለት ነው። እዚህ ጋር እንደምታዩት ኦልሬዲ established የነበረ ኮሚኒቲ ነበረ፣ ዛፎች፣ አፈሮች የተፈጠሩበት ቦታ። ከዛ ለምሳሌ በሰደድ እሳት ተነሳና እዛ አካባቢ ያ ኮሚኒቲ ወደመ እንበል። ግን ሲወድም ሙሉ በሙሉ ህይወት ያላቸው ነገሮች አልጠፉም። አፈሩም ኦልሬዲ ፎርምድ የሆነ ነበረ። ስለዚህ በዛ በነበረ አፈር ላይና ቀርተው በነበሩ ኦርጋኒዝሞች ላይ ተመስርቶ ሌሎች ህይወት ያላቸው ነገሮች ማደግ ሲጀምሩና መልሶ ወደ ክላይማክስ ኮሚኒቲ ስቴብል ወደሆነ ምንም አይነት ለውጥ ወደማያስፈልገው ራሱን ደግፎ መቆም የሚችል ብዙ የሆኑ የእጽዋት፣ የእንስሳት
ዝርዮች የሚገኙበት ኮሚኒቲ ሲሆን ይሄንን ሂደት ነው ሴኮንደሪ ሰክሰሽን የምንለው። ስለዚህ ከፕራይመሪ ሰክሰሽን አንጻር ሲታይ ይሄ ፍሮም ዘ ቤድ ሮክ ነው የሚጀምረው። ይሄኛው ግን ከቤድ ሮክ አይደለም። አትሊስት የተወሰኑ ህይወት ያላቸው ነገሮች እንዲሁም አፈር ከነበረበት ቦታ ነው የሚጀምረው ማለት ነው። ስለዚህ የፕራይመሪ እና የሴኮንደሪ ሰክሰሽን ልዩነታቸው ይሄ ነው። እነዚህን ከተመለከትን በኋላ በስተመጨረሻ ምን ለማየት ይችላል ነበረ? ሳም ኪ ሪሌሽንሺፕስ ኢን ዘ ላይፍ ኦፍ አን ኦርጋኒዝም አይተናል አይደለ? ህይወት ባላቸው ነገሮች መካከል ያሉ የተለያዩ ግንኙነቶችን መስተጋብሮችን ለማየት ይችላል ነበረ። so these are the interactions with individuals of other species in the community ማለት ነው። እነዚህ አይነት መስተጋብሮች በተመሳሳይ ዝርዮች መካከል ሊሆኑ ይችላል ወይም ደግሞ በተለያዩ ዝርዮች መካከል ሊሆኑ ይችላል አለን። ሰፋ አድርገን ደግሞ በተለያዩ ስፒሺሶች መካከል ያሉትን መስተጋብር አይነቶች ለማየት ይችላል ነበር። ስለዚህ the interactions between organisms ምን አለ አለን? የፕሬዴሽን ኢንተራክሽን አለ፣ የአዳኝና የታዳኝ መስተጋብር አለ። አዳኝ ታዳኝን ገሎ የሚጠቀምበት ፍሪ ሊቪንግ ኦርጋኒዝም ያለበት አይነት ግንኙነት ነው ዲስ ፕሬዴሽን ያልነው። ኮምፒቲሽን ደግሞ አለ ብለናል። ይሄ በተመሳሳይ ዝርዮች መካከልም አለ፣ ለምግብ፣ ለትዳር እንዲሁም ደግሞ ለግዛት ሲሉ የሚወዳደሩት ውድድር አለ። እንዲሁም ደግሞ በተለያዩ ዝርዮች መካከል ታዳኝን ለመያዝ የሚደረግ ውድድርም አለ ኮምፒቲሽን የምንለው። ሌላኛው አይነት መስተጋብር ደግሞ ሲምባዮሲስ ነው ብለናል። ሲምባዮሲስ የምንለው መስተጋብር በቅርብ አካላዊ ትስስር ውስጥ የሚኖሩ ሁለት የተለያዩ ህይወት ያላቸው ነገሮች መካከል ያለውን ግንኙነት ወይም መስተጋብር ነው። ብዙ አይነት የሲምባዮቲክ ሪሌሽንሽፖች አሉ። እነዚህም ደግሞ ኮሜንሳሊዝም፣ ሚቹዋሊዝም፣ ፓራሳይቲዝም ብለናል። ኮሜንሳሊዝም የምንለው ሪሌሽንሽፕ ወይም መስተጋብር ኢንትራክሽን ምንድነው ብለናል? ሁለት የተለያዩ ዝርዮች አንድ ላይ የሚኖራቸው ግንኙነት ነው። አንደኛው የሚጠቀምበት ሌላኛው ደግሞ ጥቅምም ጉዳትም የሌለበት ሪሌሽንሽፕ ነው አለን። ለምሳሌ ተስተውሱ እንደሆነ ዌልስ እና ባርኒክልስን አይተናል። እነዚህ አሳ ነባሪዎች ባርኒክልስን ቆዳቸው ላይ ተጣብቆባቸው በውሃ ውስጥ ይንቀሳቀሳሉ። ከዛ ባርኒክልስ ምግባቸውን ያገኛሉ አለን። ነገር ግን ዌልስ የሚጠቀሙት የሚጎዱት ነገር የለም የሚለው ነገር አይተናል እና የመሳሰሉ አይነት ምሳሌዎችንም ተመልክተናል። ሚቹዋሊዝም ደግሞ ሌላኛው የሲምባዮሲስ ሪሌሽንሽፕ አይነት ነው። ይሄ ደግሞ የተደጋግፎት ያልነው ነው። ሁለቱም አጋሮች የሚጠቀሙበት አይነት መስተጋብርን ነው ወይም ግንኙነትን ነው ሚቹዋሊዝም እንለዋለን። በሰፊው የጠቀስነው ምሳሌ የንብንና የአበባ ያላቸው ፕላንቶችን ነው ብለናል። ፕላንትስ ፖሊኔሽን እንዲካሄድላቸው እርክበብናኝ እንዲከናወንላቸው ያደርጋሉ ቢስ ወይም ንቦቹ። እንዲሁም ደግሞ አበባዎቹ ደግሞ ለቢስ ኔክታርን ይሰጧቸዋል which is ሹገሪ የሆነ ጣፋጭ የሆነ ፈሳሽ ንቦቹን ምግባቸውን ለመስሪያነት የሚጠቀሙበት። ስለዚህ this is mutualism ብለን አውርተናል። ሌላኛው ደግሞ ስለ ፓራሲቲዝም ደግሞ ተመልክተናል። ይሄ ደግሞ በሁለት የተለያዩ ዝርዮች መካከል ያለ መስተጋብር ሆኖ አንደኛው የሚጠቀምበት ሌላኛው ደግሞ የሚጎዳበት ነው ብለናል። ተጎጂው ሆስት ወይም አስጠጌ ነው የምንለው፣ ጎጂው ደግሞ ፓራሳይት ወይም ጥገኛ ነው የምንለው። ስለዚህ ስለ ሲስቶሶማ ብለድ ፍሉክ ተመልክተናል፣ እንዴት አድርጎ የሰው ልጆችን እንደሚያሳምም፣ ነገር ግን እሱ እንደሚጠቀም በሰዎች ሰውነት ውስጥ በመሆን የሰዎችን በመመገብ ብለናል። ኢንዶና ኤክቶ ፓራሳይቶችም አሉ የሚለውን ነገር ተነጋግረናል ማለት ነው፣ ተማምረናል። ኤክቶ ምን ብለናል? ውጫዊ የሆኑ ጥገኞችን ነው የምንለው። ኢንዶ ደግሞ ውስጣዊ የሆኑ ጥገኞችን ነው የምንላቸው ብለናል። ሌላው ያላነሳ ነው እዚህ ጋር this herbivore ደግሞ አለ። herbivore የምንለው ኢንትራክሽን ይሄኛው ደግሞ ጋጮች እና በጋጮች እንስሳትና በእጽዋት መካከል ያለ መስተጋብር ነው አለን። ይሄ ደግሞ ጋጩ እጽዋቶቹን ሙሉ በሙሉ ባይገላቸውም ግን እየጎዳቸው የሚጠቀምበት አይነት መስተጋብር ነው። እጽዋቶቹ የተወሰነ ክፍላቸው ቢጎዳም ድጋሚ የማደጋቸው ነገር አለ ማለት ነው። ስለዚህ በአጠቃላይ እነዚህን የተለያዩ ኢንትራስፔሲፊክ ኢንትራክሽኖች ለማየት ይችላል ነበር ማለት ነው። ስለዚህ በአጠቃላይ በዩኒት 6 ስነ ምህዳርና ስነ ምህዳር ውስጥ ስላሉ ህይወት ስላላቸው ስለሌላቸው ነገሮች በደንብ አድርገን ተመልክተናል። በጣም እንደወደዳችሁ ተስፋ አደርጋለሁ። ምክንያቱም ሁል ጊዜ ስንወጣ በአካባቢያችን የምናያቸውን ነገሮች እንድናስተውል የሚያደርገን ዩኒት ነው ብዬ አስባለሁኝ። በቀጣይ ቪዲዮአችን ደግሞ የዩኒት ሪቪው ኩዌስችንስን እንሰራለን። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ እንዲሁም ዌብሳይታችንን ጎብኙ እያልኩኝ በቀጣይ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛ።